በ12 ቀናቱ ጦርነት ኢራንና እስራኤል አንገት ለአንገት የተናነቁት በጦር አውድማና በሚሳኤሎች ብቻ አልነበረም። ሁለቱም ሀገራት ስኬታማ ጥቃቶችን ይፈጽሙ ዘንድ ሁለቱም ከባድ ውድመቶችን ያስተናግዱ ዘንድም ተዋናዮቹ ሰላዮች ነበሩ። በካትሪን የሞሳድ ሰላይነት ዓለም ጉድ ብሎ ሳያበቃ ትላንት ደግሞ የእስራኤል ፓርላማ አባልን ጨምሮ በርካታ አይሁድ እስራኤላውያን ቴልአቪቭ ውስጥ ሆነው ለኢራን ሲሰልሉ እንደነበር የእስራኤል ባለስልጣናት ይፋ አድርገዋል። ባለስልጣናቱ በሁኔታው የደነገጡ ሲሆን በተለይ ውጤታማ የነበረው የኢራን ጥቃት ምንጩ ምን እንደነበረ አሁን አውቀናል ብለዋል። የ70 ዓመት አዛውንቱና የፓርላማ አባሉ ሰላይነት ደግሞ ወደፊትም ከባድ ዋጋን ያስከፍለናል ብለዋል። ልክ እንደ ሳይበር ጦርነቱ ሁሉ በስለላውም ረገድ ኢራናውያን የላቁ እንደነበርም ገልጸዋል። በተለይ ሰላዮቹ ለኢራን ያቀበሏቸው መረጃዎች አይነትና ብዛታቸው አለመታወቁ ለቴልአቪቭ ሹማምንቶች ከባድ ራስ ምታት ሆኗል። Israel announced that it had arrested 7 Iranian spies. Today it claims to have arrested 7 more. We'll start with the first group. They were based in northern Israel, in the city of Haifa. They were Jewish people from Azerbaijan who got Israeli citizenship. የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቅን ነው። በለቡ መብራት ኃይል ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ፣ ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ854 ሺህ ብር፣ ባለ 3 መኝታ በ981 ሺህ ብር እንዲሁም ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ እስከ 25 ዓመት በሚቆይ የባንክ ብድር ጋር አቅርበናል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0998 454606 አሊያም በ0998 525228 ላይ ይደውሉ። ሰላም በመላው ዓለም የምትገኙ ወደ ቻናላችን ቤተሰቦች፣ በዛሬው መሰናዷችን እስራኤል ውስጥ ሆነው ለኢራን መረጃ ሲያቀብሉ ስለነበሩ የኢራን እስራኤላዊ ሰላዮች እናወጋችኋለን። ላለፉት በርካታ አስርት ዓመታት በየሚዲያው ስንሰማው፣ በየመጽሐፉ ስናነባው እንዲሁም በየፊልሞቹ ስንመለከት የኖርነው የእስራኤል ጦር ምን ያህል ጠንካራ እንደሆነና አየር ኃይላቸውም በዓለም ተወዳዳሪ የሌለው እንደነበረ ነው። በተለይ ደግሞ ሞሳድ የሚባለው የስለላ ተቋም ፍጹም የማይደፈር የማይደርስበት ጥግ የሌለው እንደነ ሲአይኤ ያሉትን ከእስራኤል ውጭ ያሉ የስለላ ተቋማትን ሰርስሮ በመግባትና አባሎቻቸውን በመደለል ሀገራቸውን ከድተው ለእስራኤል እንዲሰልሉ የሚያደርግ መሆኑን ነበር ዘውትር ስንሰማው የኖር ነው። ከዚህ ባሻገር ማንኛውም እስራኤላዊ በተለይ ደግሞ አይሁድ እስራኤላውያን ለሀገራቸው አንገታቸውን የሚሰጡና ፍጹም የማይደለሉ ናቸው ተብሎ በተደጋጋሚ በመነገሩ ሞሳድ ፍጽምና ላይ የደረሰ ነው የሚለው የበርካቶች እምነት ነበር። እስራኤል በተለይ ደግሞ እንደነ ኢራን ላሉ በጠላትነት ለተፈረጁ ሀገራት መረጃ ከማቀበል ይልቅ ሞትን የሚመርጡ ዜጎች ያላት ናት እየተባለ መነገሩ በብዙዎች ዘንድ ሀገሪቷንም ሆነ ተቋሙን እንከን የለሽ ናቸው ተብሎ እንዲታመን አድርጓል። የእስራኤል የጦር ሰራዊት አቅምም በምዕራባውያኑ ሚዲያዎችና ፖለቲከኞች አንደበት መሰረት ከብረት የጠነከረና አይደፈሬ ከመሆኑ የተነሳ ስሙ ሲነሳ ጠላትን ፍርሃት ውስጥ የሚከት እንደሆነ ነበር ይደሰኮር የነበረው። የእስራኤል መሪዎችና ፖለቲከኞችም ቢሆኑ ይህንኑ ሁለንተናዊ ጥንካሬያቸውን በግልጽና በድፍረት ከመናገር አልፈው የፈለጉትን ነገር ሁሉ ከየትኛውም ሀገር በማስፈራራት ብቻ ማሳካት እንደሚችሉ ነበር የሚታወቀው። እስራኤል እንደ ሀገር ከተቋቋመችበት ከ1948 ወዲህ በነበሩት ባለፉት 77 ዓመታት ውስጥ ገብታበት በነበረችባቸው ጦርነቶች ሁሉ የሽንፈት አውድማን ቀምሳ አታውቅም ተብሎ የጦርነት አውድማ ታሪኮቿ ተዛብተውና የተሸነፈችባቸው ሳይቀሩ በዓለማችን ታላላቅ ሚዲያዎችና ፖለቲከኞች እንዲሁም ደግሞ በቅጥረኛ ተንታኞችና በተጽዕኖ ፈጣሪዎች
የተሸነፈችባቸውን ሳይቀር አሸናፊ ሆነች ተብሎ ስለሚነገር ስለሚጻፍና ስለሚተወን እሷ እስከዛሬም ሆነ ወደፊት አትሸነፈም ተብሎ ነበር የሚታመነው። ሌላው ቀርቶ በእነዚህ ሚዲያዎች ተንታኞችና ምሁራኖች ትርክት ሳቢያ በዓለም ሀገራት የሚገኙ ብሔራዊ ሚዲያዎች ሳይቀር 10 እስራኤላውያን ሲገደሉ የሽብር ጥቃት ተፈጸመ፣ 100 ፍልስጤማውያንን ስትገድል ደግሞ ስኬታማ ጥቃት ፈጸመች ተብሎ ይዘገባል። እስራኤል የምትባለውን የተቀደሰችውን ስፍራ የማይወክሉት በተለያየ ጊዜ የነበሩት መንግስቶቿም እልቂትና ፍጅት ሲፈጽሙ እየታየ ፈጣሪ ከሷ ጎን ስለሆነ ትክክል ናቸው ይባላሉ። እነሱ ሲገደሉ ኩነኔ፣ እነሱ ሲገሉ ደግሞ ጽድቅ ነው የሚል ያልተጻፈ ሕግ ያለ ይመስላል። እነሱም ሆኑ ቀሪው የዓለም ሕዝብ የሰውነት ዋጋቸው እኩል መሆኑም ተዘንግቷል። በዓለም ማህበረሰብ ዘንድ እንደዚህ አይነት የተሳሳቱ አስተሳሰቦች መዳበራቸው ደግሞ የፕሮፓጋንዳ ስራቸው ምን ያህል ጠንካራና ስኬታማ እንደሆነ የሚያረጋግጥ ነው። እስራኤል እስከዛሬ ሌሎች ሀገራትን ስታወድም በምድሯ ግን ውድመት አስተናግዳ አታውቅም መባሉና ስትወድምም ስለማይዘገብ ዓለም የተጋነነውን የእስራኤል ገጽታ አምኖ ከመቀበል ውጪ አማራጭ አልነበረውም። ባለፉት ቀናት እስራኤል ከኢራን ጋር ባደረገችው ጦርነት ግን ብዙ እውነታዎች ታውቀዋል። የእስራኤል መንግስትና የጦር አመራሮች በሚዲያና በፖለቲካ ፕሮፓጋንዳ የተፈጠረውን እጅግ የገዘፈ ምስል ወደ ማመን በመግባታቸው እንዲሁም ደግሞ በሞሳድና ጥቃት ቢሰነዘር በአስተማማኝ ሁኔታ ይመክታል የሚባለውን አይረን ዶምን ተማምነው ነበር። ኦፕሬሽን ራይዚንግ ላይን ብለው የሰየሙትን ከባዱን ኦፕሬሽን ኢራን ላይ ጥቃት በመፈጸም የጀመሩት። በዚህ ከባድ ጥቃትም በርካታ መሠረተ ልማቶችን ያፈረሰች ሲሆን 3 የጦር መኮንኖችና 6 ሳይንቲስቶች ተገለዋል። እስራኤል እነዚህን ቁልፍ ሰዎች የገደለችው ደግሞ ኢራን ውስጥ በነበሩ የሞሳድ ቅጥረኞች አማካኝነት ነው። እስራኤል ጥቃቱን ከፈጸመች በኋላም ኢራን ወደ አጸፋዊ ጥቃት ከገባች የከፋ ነገር ይገጥማታል ብለው ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስጠንቅቀው ነበር። ኢራን እንደታሰበው ፈጥና ወደ በቀል አለመግባቷ ደግሞ ቀድሞውንም የተሳሳተ አመለካከት ያዳበረው ዓለም አቀፉ ማህበረሰብ እስራኤልን በማግነን የኢራንን እርጋታ እንደ ፍርሃት በመቁጠር በእጅጉ ተሳለቀም። የኢራንን የደህንነት ተቋምም አብጠለጠለም። የኢራን የመረጃና የደህንነት ተቋም እንኳን የሌላ ሀገር መረጃ ሊሰልል ይቅርና ውስጡንም ማጽዳት አይችልም ብለውም ተናገሩ። ኢራን ጥቃቱን ተከትሎ ጊዜ ገዝታ አጸፋዊ እርምጃ መውሰድ ከጀመረች በኋላ ግን ነገሮች ሁሉ ተገለባበጡ። እስራኤል አይታ የማታውቀው ድብደባ ደረሰባት። ቴልአቪቭ እና ሃይፋ ጋዛን እስኪመስሉ ፈራረሱ። የሞሳድም ሆነ የጦሯ ዋና የዕዝ ጣቢያዎችና የመረጃ ተቋሞችም አፈር ለበሱ። እስራኤላውያኑም በ77 ዓመት ውስጥ ለመጀመሪያ ጊዜ ነፍሳቸውን ለማትረፍ ስደትን ቀመሱ። በወቅቱ ይደርስ የነበረው ውድመት ወደ መጠናቀቂያው ደግሞ እስራኤላውያኑ ሊደብቁ ያልቻሉትን እውነት እያነቃቸውን ቢሆን ሲናገሩ ተደመጠም። ሃይ 24 የተባለው የእስራኤል ቴሌቪዥን አንድ የእስራኤል የፓርላማ አባልና ሌሎች 5 አይሁድ እስራኤላውያን ለኢራን ሲሰልሉና መረጃ ሲያቀብሉ እንደነበር እንደደረሰባቸውና ከፓርላማ አባሉ በስተቀር ሌሎቹን ፍርድ ቤት ማቅረቡን የእስራኤል መንግስት በይፋ ተናገረ። Israel Security Services, the Shin Bet, has arrested 5 Jewish Israelis on suspicion of spying for Iran. The 5, 4 women and 1 man, are all Jewish immigrants from Iran or the descendants of Iranian immigrants. በወቅቱ ይህን መረጃ የተናገሩት የእስራኤል የደህንነት አባላትና ከፍተኛ ባለስልጣኖች እነዚህ ለኢራን መረጃ ሲያቀብሉ የነበሩ አይሁድ እስራኤላውያን ከሌላ ሀገር ወደ እስራኤል የመጡ ናቸው እንጂ ትክክለኛ አይሁድ አይደለም ለማለት ቢዳዳቸውም የኢራን የደህንነት መዋቅር ግን ምን ያህል ጠንካራ እንደሆነና እንደ እስራኤል ያሉ ጥብቅና ሚስጥራዊ ሀገራትን ሳይቀር ሰርስሮ መግባት የሚችል መሆኑን አምነው ተናገሩ። ባለስልጣናቱ አክለውም
ኢራናውያን በተለይ በሳይበር ቴክኖሎጂና በሳይበር ጦርነት እጅግ የተካኑ ናቸው በማለትም በአደባባይ መሰከሩ። ከ45 ዓመት በላይ በበርካታ ማዕቀቦች የተፈተነችውና ተራዋ ደርሶ ባለፉት 40 ዓመታት ምዕራባውያኑ ቀንደኛ ጠላታችን ናት ያሏት ኢራን ያ ሁሉ ማዕቀብ ተጭኗትም ቢሆን እጇን አጣጥፋ ግን አልተቀመጠችም። ይልቁንም እነዚህን በጠላትነት የፈረጇት ሀገራትን ከግምት ውስጥ ባስገባ መልኩ ጥንቃቄ የተሞላበት ዘርፈ ብዙ ዝግጅት ስታደርግ ነበር የቆየችው። ኢራን በአሜሪካና በአውሮፓ በመታገዝ ጥቃት ስትሰነዝርባት የነበረችውን እስራኤልን መመከት ብቻ ሳይሆን የሚያስደነግጥ የአጸፋ ምላሽ መስጠት ከመቻሏ በተጨማሪ ከ1000 በላይ ዶክመንቶች ያሉት የመከላከያ ሰራዊቷ ሚስጥሮችንም በሳይበር ቴክኖሎጂ በላቁ ልጆቿ ተጠቅማ በእጇ አስገብታለች። እነዚህ ጠበብቶች የእስራኤልን አይረን ዶም ሀክ በማድረግ ለግማሽ ቀን ከጥቅም ውጭ እንዲሆን አድርገው ተፈላጊውን ጥቃት ፈጽመዋል። የኢራን ሪፐብሊክ ጋርድ የደህንነት ክፍል የሚሳኤል ጥቃት ሲፈጽምም እስራኤል ያሉ ወታደራዊ ኢላማዎችን በትክክል መምታት የመቻሉ ምስጢር ደግሞ እስራኤል ውስጥ ባሉ ሰላዮቹ አማካኝነት መረጃ ይደርሰው ስለነበር እንደሆነ ታውቋል። እስራኤል ደህንነትና መረጃን በተመለከተ በኢራን መበለጧን ስታመን ያሁኑ የመጀመሪያው አይደለም። ባለፈው ዓመትም እስራኤል በሁለት ተከታታይ ቀናት ውስጥ ለኢራን ሲሰልሉ አግኝቻቸዋለሁ ያለቻቸውን አንድ የጦር ሰራዊቷን አባል የነበረ መኮንንን ጨምሮ 14 ሰዎችን በቁጥጥር ስር ማድረጓን ገልጻ የነበረ ሲሆን ሰላዮቹ መረጃ የቀበሉባቸውን ወታደራዊ ቀጠናዎችንም በወቅቱ ገልጸው ነበር። የዛን ጊዜ ኢራን በተመረጡ ወታደራዊ ቀጠናዎች ላይ ጥቃት መሰንዘሯም የቅርብ ጊዜ ትዝታ ነው። የኢራን ሪፐብሊክ ጋርድ ራሱን በትጥቅ በሎጂስቲክ እና በቴክኖሎጂ ከማጠናከሩ በተጨማሪ በዓለም አቀፍ ደረጃ የተዘረጉ ሁለት ወሳኝ የደህንነት መረቦች አሉት። የመጀመሪያዎቹ ስሊፐር ሴል በመባል የሚታወቁ ከኢራናውያን ዜጎች የተወጣጡና በተለያዩ ሀገራት እየኖሩ እንደ ማንኛውም ዜጋ የዕለት ተዕለት ተግባራቸውን እያከናወኑ የሚገኙ ኢራናውያን ሲሆኑ እነዚህ ሰራዊቶች ሀገሪቷ ችግር ገጥሟት ከሪፐብሊክ ጋርዱ መመሪያ ሲደርሳቸው ወደ ተግባር የሚገቡ ናቸው። ሌሎቹ ደግሞ በወታደራዊ ደህንነት መስሪያ ቤቱ የተመለመሉና በተለያዩ ሀገራት የሚኖሩ ዋና ተግባራቸውም የጠላት ወታደራዊንና ሌሎች ምስጢሮችን በሶስተኛ ወገን በኩል ለደህንነት ክፍሉ የሚያቀብሉ ሰላዮች ናቸው። ኢራን በዓለም አቀፍ ደረጃ የምታካሄደውን የስለላ ተግባርም በዋነኛነት የሚመሩት ሁለት የመረጃና የደህንነት ኤጀንሲዎች ያሏት ሲሆን እነሱም ኢልካንና ኢርካን ይባላሉ። እነዚህ የደህንነት ኤጀንሲዎች በተለያዩ ሀገራት ያሰማሯቸውን የውጭ ሀገር ዜጋ የሆኑ ሰላዮችን የሚያገኟቸው በቀጥታ ሳይሆን በሶስተኛ ሀገራት የደህንነት ኤጀንሲ አማካኝነት ሲሆን መረጃ አቀባዮቹ የሚከፈላቸው የገንዘብ መጠን ደግሞ የሚወሰነው እንዳመጡት የመረጃ ክብደት መሰረት ስለሆነ መጠኑ የተለያየ ነው። ይህ ደግሞ ሰላዮቹን ከዓላማቸው በተጨማሪ ጥቅማቸውን ከፍ ለማድረግ ካላቸው ፍላጎት የተነሳ በርከት ያሉ ወሳኝ መረጃዎችን ለኤጀንሲዎቹ እንዲያቀብሉ ዘውትር ተነሳሽነትን ይፈጥርባቸዋል። ከዓመት በፊት የኢራን የደህንነት ኤጀንሲዎች በውጭ ሀገር ካሰማሯቸው ሰላዮች መረጃዎችን ይቀበሉ የነበረው በቱርክ የደህንነት አባላት በኩል ሲሆን በየጊዜውም ቋሚ ያልሆኑ የተለያዩ ቦታዎችን ይጠቀማሉ። ከዚህ በፊት ለኢራን ሲሰልሉ እስራኤል የያዘቻቸው አይሁዶች ከአዘርባጃን ወደ እስራኤል የሄዱ ናቸው የተባለ ሲሆን ከፍተኛ የገንዘብ ክፍያ ለማግኘትም ፍጹም የተከለከለ አካባቢን በተደጋጋሚ ፎቶ ሲያነሱ ነው የተያዙት ተብሎ ተዘግቦ ነበር። የእስራኤል ሚዲያ የሆነው i24 ለኢራን ሲሰልሉ ናቸው ብለው በቁጥጥር ስር ካዋሏቸው 6 አይሁዶች ውስጥ 5ቱ በ20ዎቹ የዕድሜ ክልል ውስጥ የሚገኙ ሲሆን አንደኛው ግን የእስራኤል የኬኔሴት አባልና የ70 ዓመት አዛውንት ነው። በእነዚህ 6 የኢራን ሰላዮች ዙሪያ
በእስራኤል ቴሌቪዥን ቀርበው አስተያየት የሰጡት የእስራኤል የደህንነት ኃላፊና የጦር ስትራቴጂ ዋና አዛዥም ከ5ቱ አይሁዶች 4ቱ ሴቶች እንደሆኑ ገልጿል። ሁሉም ከኢራን ወደ እስራኤል የመጡና በእስራኤል ዜግነት የተሰጣቸው አይሁዶች መሆናቸውን ተናግረው እነሱ ወይም ቤተሰቦቻቸው ከኢራን ጋር የቅርብ ግንኙነት ሳይኖራቸው አይቀርም ካሉ በኋላ የኢራን የስለላ ድርጅቶች እነዚህ ሰላዮችን የመለመሉት ደግሞ ሶሻል ሚዲያን በመጠቀም ነው ብለዋል። የእስራኤል ባለስልጣናት አክለውም 5ቱ ሰላዮች ላለፉት 2 ዓመታት ለኢራን መረጃ ሲያቀብሉ መቆየታቸውን ተናግረው እጃቸው የገባውን የመረጃ ብዛትና ክብደት በትክክል ማወቅ አለመቻሉ ደግሞ ጉዳዩን በእጅጉ አሳሳቢ ያደርገዋል ብለዋል። የእስራኤል የጦር ደህንነት ስትራቴጂ ባለስልጣኑ አክለው ኢራናውያን አይሁዶችን በገንዘብ ወይም በርዕዮተ ዓለም እያማለሉ ለሰላይነት ሲመለምሉ ይህ የመጀመሪያ ጊዜያቸው አይደለም፣ በእርግጠኝነት የመጨረሻቸውም አይሆንም በማለት ኢራን እስራኤላዊ አይሁዶችን ወደፊትም ለመረጃ ቀባይነት መጠቀሟን ስለምትቀጥል ክትትላችንንና ጥንቃቄያችንን የበለጠ ማጠናከር አለብን ብለዋል። ከ5ቱ ሰላዮች በተጨማሪ የእስራኤል ፓርላማ አባል የሆኑትና ለረጅም ጊዜ የኢራን ሰላይ ሆነው ሳያገለግሉ አይቀሩም የተባሉት የ70 ዓመት አዛውንቱ ጉዳይ ደግሞ ለእስራኤል ትልቅ ራስ ምታት ሆኗል። በሰውየው ስጋት ያደረባቸው ደግሞ በአንድ ዓመት ውስጥ ብቻ 5 ጊዜ በቴሄራን ከተማ መታየታቸው ከታወቀ በኋላ ነው። አዛውንቱ ሰውዬ የቅርብ ወታደራዊ ምስጢሮችን ማግኘት ባይችሉም ወሳኝ የሆኑ መንግስታዊ ዕቅዶችንና ውሳኔዎችን አሳልፈው ሰጥተዋል የሚል እምነት እንዳለ ባለስልጣኑ ገልጸዋል። ኢራን በጦር ፍልሚያውና በወታደራዊ መረጃው ዘርፍ ተሳክቶላት የነበረ ሲሆን በዛው ልክ በኢራን ውስጥ ለእስራኤል በሚሰልሉ ሰላዮች ምክንያት ደግሞ ከባድ ጉዳት በማስተናገዷ እነዚህ የውስጥ አርበኞች ላይ በአህመዲነጃድ የሚመራ ዘመቻ ከፍታ ከ100 በላይ ሰላዮችን ከመሳሪያዎቻቸውና ከመገናኛዎቻቸው ጋር በቁጥጥር ስር ያዋለች ሲሆን የጦሩን ምክትል አዛዥ ጨምሮ 4ቱም የሙሳድ አባላትን በሞት እንዲቀጡ አድርጋለች። ከወደ እስራኤል በተሰማው መረጃ ደግሞ 5ቱ ወጣት ሰላዮች ለጠላት መረጃ በማቀበል ተከሰው ፍርድ ቤት የቀረቡ ሲሆን ብይናቸውንም እየተጠባበቁ ይገኛሉ። አዛውንቱ የፓርላማ አባል ግን የሞት ፍርድ እንደሚጠብቀው ተሰምቷል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ላይክና ሰብስክራይብ ማድረግ አትርሱ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።